ቤት እንደዚህ ቀንሶ አያውቅም። ሊያው በመሀል ሳር ቤት ላይ ነው እየሸጥን ያለነው። በ5,700,000 ብር ጠቅላላ ክፍያ ነው እየሸጥን የምንገኘውና በተመጣጣኝ ዋጋ ለሪል ስቴት አዋርድን ያገኘ ድርጅት ነው። ስለዚህ ይህንን አዋርድ የተሸለምነው በተመጣጣኝ ዋጋ ቤቶችን በማቅረብ በሚል ነው። አሁን ላይ እየሸጥን ያለነው ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ ላይ እየሸጥን ያለነው አፓርትመንት ርዝመቱ G+21 የሆነ አፓርትመንት ነው በማስገንባት ላይ ያለነው። ስለዚህ እዚህ ላይ ባለ 2 መኝታ እና ባለ 3 መኝታ አማራጮች አሉ። ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ደግሞ ከ139 ካሬ ጀምሮ አለ። እዚህኛውም ላይ ልክ እንደ ሳር ቤት ሁሉ ቅናሽ አድርገናል። በ5.7 ሚሊዮን ብር ከሳር ቤት በተጨማሪ አዋሬ 4 ኪሎ እና ካሳንቺስ አዋሳኝ ቦታ ላይ እየሸጥን እንገኛለን ማለት ነው። ሰላም ውድ የቤታ ሚዲያ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ ለየት ያለ ነገር ይዘን ቀርበናል። እሱ ደግሞ በመሀል ሳር ቤት 5.7 ሚሊዮን ብር በሙሉ ክፍያ እየተሸጠ ወደሚገኘው ሪል ስቴት ጎራ ብለናል። ክፍያው እውነት ነው ወይ የሚለውን ነገር ለማጣራት አብረን እናያለን። አብራችሁን ቆዩ። ሰላም ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየኝ። የጠበቅኩሽ ነበር አላረፈድሽ። አመሰግናለሁ። ስለዚህ ዛሬ ወደ እናንተ ጎራ ያልነው በጣም ለየት ያለ ነገር ሰምቼ ነው የመጣሁት። ያው እንደሚታወቀው ቤት እንደዚህ ቀንሶ አያውቅምና እናንተ ጋር በጣም ለየት ባለና በጣም ቅናሽ በተባለ ሁኔታ እየሸጣችሁ መሆኑን ሰምቼ ነው የመጣሁት። እውነት ነው እሱ ነገር? እውነት ነው። ስለ ቴምር ሪል ስቴት እንግዲህ ጥሩ ነገር ከሰማሽ መልካም ነገር ከሰማሽ እውነት ነው ማለት ነው። ቤት እንደዚህ ቀንሶ አያውቅም። ሊያውም በመሀል ሳር ቤት ላይ ነው እየሸጥን ያለነው። በ5,700,000 ብር ጠቅላላ ክፍያ ነው እየሸጥን የምንገኘው እና የሰማሽው ነገር እውነት ነው ለማለት ነው። በጣም የሚገርም ነገር ነው። 5.7 ማለት በጣም አሪፍ ዋጋ ይመስለኛል። እውነት ነው። በጣም ጥሩ ዋጋ ነው። ያው ቴምር ሪል ስቴት እንደምታውቂው በተመጣጣኝ ዋጋ ለሪል ስቴት አዋርድን ያገኘ ድርጅት ነው። ስለዚህ ይህንን አዋርድ የተሸለምነው በተመጣጣኝ ዋጋ ቤቶችን በማቅረብ በሚል ነው። ከሁሉም ሪል ስቴቶች ተወዳድሮ ያገኘ ነው። ስለዚህ ቴምር ጋር ብትመጪ እውነት ነው ተመጣጣኝ ዋጋ ከጥራት ጋር ያሉ ቤቶችን የምታገኝበት ቦታ ነው ማለት ነው። በጣም ቆንጆ ነገር ነው እየነገርከኝ ያለው። ግን እስቲ ቴምር ምንድን ነው፣ ቴምር ማን ነው የሚለው ነገር እስቲ መጀመሪያ ቀደም ብለህ ንገረኝ። ድርጅታችን ቴምር ሪል ስቴት እንደ ሪል ስቴት የተቋቋመው በ2010 ዓመተ ምህረት ላይ ነው። ባለፉት እንግዲህ አሁን 8ኛ ዓመታችንን ይዘናል ማለት ነው። በዚህ 8 ዓመት ውስጥ 7 ሳይቶችን ለደንበኞች ጥንቅቅ አድርጎ እየኖሩበት ያለ ቤቶችን ያስረከበ አንጋፋ ድርጅት ነው። ታዲያ በእነዚህ 8 ዓመት ውስጥ 7 ሳይትን ማስረከብ ማለት ኦልሞስት በአመት አንድ ቤት የማስረከብ ያህል ነው። ስለዚህ ድርጅታችን ምንም አይነት የዲሊቨሪ ኢሹ የሌለበት ጊዜውን ጠብቆ የሚያስረክብ በጥራት ተወቅሶ የማያውቅ አንጋፋ ድርጅት ነው። ስለዚህ በድርጅቱ ላይ በትንሹ ያለው ነገር ይህን ይመስላል። በጣም አመሰግናለሁ። በጣም አሪፍ ኢንፎርሜሽን ነው እየነገርከኝ ያለው። ታዲያ እስቲ ከሌሎቹ ሪል ስቴቶች ቴምር በምን ለየት ሊል ይችላል? ቴምር ሪል ስቴት በብዙ ነገሮች ይለያል። እኛ እንደ ድርጅት ስንመጣ የመጣንበት አኳኋኖች ወይም ስትራቴጂዎች አሉ። የመጀመሪያው ቦታዎችን የምንይዘው እኛ በሊዝ ነው። መሬት ባንክ ገብተው በጣም ጥሩ ቦታ ያላቸው ማለትም ለመኖር ምን ያህል ምቹ ነው፣ ለንግድስ ምን ያህል ያዋጣል፣ ሃይማኖት ተቋማት፣ የንግድ ተቋማት፣ ሌሎችም ሆስፒታሎች የመሳሰሉ ሆቴሎች ምን ያህል አቅራቢያው ላይ ያሉ የሚለውን አይተን ነው የምንሰራው። ከዛ ባሻገር ድርጅታችን ሲንግል አፓርትመንቶችን በተመረጡ የአዲስ አበባ ቦታዎች ላይ ነው የሚገነባው። ስለዚህ የምንይዛቸው ቦታዎች ከመነሻው ከሌላ ሪል ስቴት ለየት ያደርገዋል። ሁለተኛ የግብአት ውጤት እንኳን ቢጨምር እኛ ምንም ጭማሪ የምናደርገው ነገር የለም። ሲሚንቶ ይለወጣል፣ ብረት ይለወጣል፣ ነዳጅ ይለወጣል፣ አልሙኒየም ይለወጣል። እኚህ ነገሮች ግን በተለወጡ ቁጥር እኛ እንደ ሪል ስቴት ደንበኞችን የምንጫንበት ወይም ጨምሩ የምንልበት አግባብ የለም። ይህም በውል ላይ ታስሮ የተቀመጠ ነው። ስለዚህ ይህንን ስናደርግ እኛም የተለየ ስትራቴጂ ተጠቅመን ሳይሆን ሳይቶቻችንን የሚያስገነባ በቂ ስቶክ ከምንገነባቸው ሳይቶች አጠገብ ትልቅ ስቶር ስላለን ነው። ስለዚህ በግንባታ መሀል ላይ ያሉት አንዳንድ ችግሮችን ምንም አይነት ለደንበኛ ካለመፍጠር የተነሳ እናንተ በራሳችሁ ሙሉን እንደምታስጨርሱት ነው እየነገርከኝ ያለው። እውነት ነው። በትክክል አቅም ያለው ድርጅት ነው። ከዛ ባሻገር
ብረት ጨምሮብናልና ጨምሮ የምንልበት አግባብ የለም ማለት ነው። አይ በጣም ጥሩ ነው ይሄ። ታዲያ ሳር ቤት ምን ያህል ለመኖር አመቺ ነው ብለህ ታስባለህ? በጣም አሪፍ። ሳር ቤትን ስናስብ ሁልጊዜ ሳር ቤት የዲፕሎማቲክ ሰፈር ነው። በነገራችን ላይ ሳር ቤት ላይ ከ35 በላይ ኤምባሲዎች መገኛ ነች። ይህም ማለት ለምሳሌ ያህል ለማንሳት ኢንዶኔዥያ፣ ሳውዝ አፍሪካ፣ ቫቲካን ኤምባሲ የመሳሰሉት የብዙ ኤምባሲዎች መናኸሪያ የሆነች የዲፕሎማቲክ ሰፈር ነች። ከዛ ባሻገር የአፍሪካ ዩኒየን ሄድኳርተር የሚገኘው እዚህ ነው። ይህ ብቻ አይደለም፣ ብዙ የውጭ የጃፓኑ ካምፓኒን ጨምሮ የሚገኝበት መገኛው ነው። ብዙ ጊዜ ደግሞ ኤምባሲ ላይ የሚኖሩ ሰዎች ወይም ዲፕሎማቶች ከተባለላቸው ራዲየስ ውጭ አይከራዩም ወይም ደግሞ መኖር አይችሉም። ይህም ቁጥጥር ይደረግባቸዋል። ለዛም ተመራጭ የሚያደርጉት ሳር ቤትን ነው። ሳር ቤት ለመኖር ይህን ያህል ምቹ ነው ማለት ነው። ስለዚህ ካለውም ጥበቃ አንጻር በጣም ሴፍ ነው እያልከኝ ነው ማለት ነው። ከሴኪሪቲ አንጻርም እንደው ለአከራይተውን መጠቀም ለሚፈልጉ በዶላር ላይ ያከራዩት የሚችሉት ቦታ ነው። ሌላው ምንድነው ለመኖር ምን ያህል ምቹ ነው እናንተስ እየገነባችሁ ያለው አፓርትመንት አቅራቢያ ካልሽኝ፣ እኛ እየገነባን ያለ ነው ከቫቲካን ኤምባሲ ኦልሞስት 100 ሜትር ርቀት አካባቢ ላይ ነው የሚገኘው። ሴኪሪቲ ኢሹ አይደለም። ሌላኛው ነገር ቦታው ላይ የሃይማኖት ተቋማትን ብናስብ ለኦርቶዶክስ እምነት ተከታዮች የመካኒሳ አቦ አቅራቢያ ነው። ለፕሮቴስታንት እምነት ተከታዮች ደግሞ የዘጸአት አፖስቶሊክ ቸርች እዚህ ነው የሚገኘው። እንዲሁም ደግሞ መስጊድም ከፈለግን ቢላል ሁል መስጊድ መገኛ ነች። ስለዚህ ለሁሉም የሃይማኖት ተቋማት የሚሆን ትክክለኛ ኤሪያ ነው ማለት ነው። ይህ ብቻ አይደለም፣ መቼስ ልጆች ሲኖሩ ትምህርት ቤት ያስፈልጋል። ትምህርት ቤትን ስናስብ ጊብሰን ትምህርት ቤት ከኛ ትንሽ አቅራቢያ ላይ የሚገኝ ነው። ይሄ ብቻ አይደለም፣ ኢትዮ ተርኪሽ ስኩል መገኛው እዚሁ ሳር ቤት ላይ ነው። ስለዚህ እኚህን ያካተተ ነው። የንግድ ተቋማት ብናይ አዳምስ ፓቪሊዮን በዚሁ ቅርብ ርቀት ራዲየስ ላይ የሚገኝ ነው። ከዛ ባሻገር ላፍቶ ሞልም እዚሁ አቅራቢያ ላይ ነው ያለው ማለት ነው። ስለዚህ ቢገበያዩ፣ የሃይማኖት መንፈሳዊ ቦታን ቢፈልጉ፣ ሆስፒታልን ብንል ለምሳሌ ብሩክ ሆስፒታል፣ ሲልክ ሮድ ሆስፒታል ከኛ አንጻ ፊት ለፊት ነው የሚገኘው። ስለዚህ እኚህን ሁሉ ያማከለ ቦታ ነው። ለመኖር ይህን ያህል ምቹ ነው። ስለዚህ ድርጅታችን ቴምር ሪል ስቴት ከሚለይባቸው አንዱ ነገር አንጻር ምን ያህል እነዚህ ነገሮች ለመኖር ምን ያህል ምቹ ናቸው የሚለውን ከግምት ውስጥ አስገብተን ነው የሚይዘው ልልሽ ነው። ስለዚህ አሁን እስካሁን የነገርከኝ ነገሮች በጣም አሪፍ የሆኑ ነገሮች ናቸው። ከሴፍቲም አንጻር እንዳልከው ደግሞ በጣም ብዙ የተለያዩ አቅራቢያዎች አሉት። እሱን ታሳቢ ተደርጎ መሰራት መቻሉ በጣም ጥሩ ነው። ቴምር ሪል ስቴት ታዲያ ምን አይነት አሚኒቲዎች አሉት? አሁን እየገነባን ያለነው አፓርትመንት ያው ለመኪና ማቆሚያ ፓርኪንግ ኤሪያ ያለው፣ ከዛ ባሻገር ስታንድ ባይ ጀነሬተር ይኖረዋል። ግን የመብራት መጥፋት ብቻ እኮ አይደለም ችግር የሚሆነው አይደል? የኃይል መቆራረጥም አንድ ችግር ሊሆን ይችላል እና በ6ቱም ሳይቶች ኦልሬዲ ዴሊቨር ባረግናቸው 7ቱም ሳይቶች ላይ ትራንስፎርመር ገጥመናል። በዚህም ሳይት ላይ እንዲሁ አፕላይ የሚደረግ ይሆናል። ቴራስ ላይ ለሀዘን ለደስታ የሚሆን በጣም ሰፊ የቴራስ ቦታ አለ። ይህ ብቻ አይደለም፣ ለምሳሌ ለልጆች ፕሌይግራውንድ እዛው ቴራስ ላይ ያካተተ ቦታን ያካትታል ማለት ነው። ሊፍቶች፣ ደረጃዎች፣ ጋርቤጅ ሹቶች፣ ሴኪሪቲ ሩሞች፣ አድሚኒስትሬሽን ኦፊስ፣ እነዚህን ሁሉ ታሳቢ አድርጎ የተሰራ ዘመናዊ አፓርትመንት ነው ማለት ነው። አሁን ታዲያ እናንተ ጋር እየተሸጡ ያሉ ባለስንት መኝታ ቤቶች ናቸው እና የአከፋፈል ሁኔታቸው እንዴት ነው? በጣም ጥሩ። አሁን ላይ እየሸጥን ያለነው ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ ላይ እየሸጥን ያለነው አፓርትመንት ርዝመቱ G+21 የሆነ አፓርትመንት ነው በማስገንባት ላይ ያለ ነው። ስለዚህ እዚህ ላይ ባለ 2 መኝታ እና ባለ 3 መኝታ አማራጮች አሉ። ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ደግሞ ከ139 ካሬ ጀምሮ አለ። ባለ 2 መኝታ ስንል 80፣ 105 ካሬ እና 110 ካሬ አማራጮችን ለደንበኞች ይዘን ቀርበናል። ባለ 3ቱ ደግሞ 139፣ 142፣ 152 እና 146 ካሬዎችን እንደ ፍላጎታቸው እንዲያደርጉት አድርገን የተዘጋጀ ነው። አከፋፈሉ ላልሽኝ ጠቅላላው ክፍያ የ80 ካሬውን ብናየው 8,800,000 ብር ጠቅላላ ክፍያው ነው። ታዲያ ሰምቼ የመጣሁት ነገር በ5,700,000 ነው የሚል ጥያቄ አይምሮሽ ውስጥ እንደሚፈጠር ተስፋ አደርጋለሁ። ስለዚህ ደንበኞች በአንድ ጊዜ የሚከፍሉ ከሆነ በ5,700,000 ብር ከዚህ ቀደም 8,800,000 ብር እየሸጥን የነበረውን አፓርትመንት በ5.7 መግዛት ይችላሉ። ስለዚህ ይሄ ታላቅ ቅናሽ ነው። ከ2 ሚሊዮን በላይ ቅናሽ የተደረገባቸው አፓርትመንቶች ነው እዚህ ጋር እንግዲህ ያሉት። ሌላኛው እንደው በሌላ ካሬ አማራጭ ብናየው 139 ካሬው ሌላኛው ኦፕሽን ይሆናል። በአንድ ጊዜ የሚከፍሉ ከሆነ ደንበኞች ባለ 3 መኝታ ያው 139 ካሬ በ9,900,000 ብር
እየሸጥን ነው የምንገኘው በአንድ ጊዜ መክፈል ለሚችሉ ደንበኞች ማለት ነው። ነገር ግን በአንዴ መክፈል የማይችሉ ከሆነ ዋጋው 15 ሚሊዮን 400 ሺህ ብር ያህል ይሆንና ከዛ ላይ 20% ቅድመ ክፍያ ብቻ በመክፈል ማለትም የ8 ሚሊዮን 800 ሺህ ወይም 80 ካሬው በ1 ሚሊዮን 760 ሺህ ብር ባለ 3 መኝታው የ139 ካሬው ደግሞ በ3.3 ሚሊዮን ብር ብቻ ክፍያ ከፍለው ሌላውን ቀሪውን በግንባታው ሂደት ግንባታውን እያዩ ይህም ማለት ግንባታው ሁለተኛ ፎቅ ላይ ሲደርስ የሁለተኛ ፎቅ መድረሱን አረጋግጠው 10%፣ ቀጣይ አራተኛ ፎቅ ሲደርስ ግንባታው መዛ ላይ መድረሱን አረጋግጠው 5% የሚከፍሉበት ስርዓት በ3 ዓመት ውስጥ የሚከፍሉበት ስርዓትን አዘጋጅተናል። በአንዴ መክፈል ለማይችል ሌላ የተዘጋጀላቸው ቅናሽ አለ? እውነት ነው። ደንበኞች እንደሚከፍሉት መጠን ቅናሽን አዘጋጅተናል። ቅድመ ክፍያው 20% ነው። የመረጡት ካሬ ላይ 20% መክፈል ነው። ነገር ግን 30% የሚከፍሉን ከሆነ ከ30 እስከ 50% መክፈል ለሚችሉ ደንበኞች የ15% ቅናሽ ከከፈሉት ላይ ማለት ነው። ከ51 እስከ 64% ደግሞ መክፈል ለሚችሉ ደግሞ ከከፈሉት ላይ የ25% ቅናሽ አዘጋጅተናል። ስለዚህ በአንዴ ለሚከፍል ብቻ ሳይሆን 30 እና ከዛ በላይ ለሚከፍል ራሱ እንዳከፋፈላቸው ቅናሽን አዘጋጅተናል። ስለዚህ በ20% ዲስካውንት በ20% ቅድመ ክፍያም ያሉት ዲስካውንቶች አሉ። በ30%ም በ50%ም እያላችሁ ከፋፍላችሁታል ማለት ነው። ቅድመ ክፍያቸው 30 እና ከዛ በላይ ለሚከፍሉ የ15% ቅናሽ፣ 50 እና ከዛ በላይ ለሚከፍሉ የ25% ቅናሽ፣ 65% ሲከፍሉ ግን ዳይሬክትሊ 35% ቅናሽ እናደርጋለን ማለት ነው። ዋው በጣም አሪፍ ነገር ነው እኮ እየነገርከኝ ያለኸው። ታዲያ ይህን ሁሉ ነገር ነግረኝ ቤቱን በምን ያህል ጊዜ መረከብ ይቻላል ማለት ነው? ቤቱ የሚገኘው በነገራችን ላይ በኮሪደር ፕሮጀክቱ ቴምር ሪል ስቴት በሊዝ ጨረታ አሸንፎ ያገኘው ቦታ ነው። ይህ ቦታ ላይ አስፓልት ዳር ኤግዛክትሊ ከቫቲካን ኤምባሲ 100 ሜትር አቅራቢያ ላይ አስፓልት ዳር የሚገኝ ሳይት ነው። ይህንን አጠናቀን ለመስጠት ለደንበኞች ለማድረስ 3 ዓመት ጊዜ ወይም የ36 ወራት ጊዜ ውስጥ ሙሉ ለሙሉ እናጠናቀቃለን። በነገራችን ላይ ከዚህ ቀደም እዛው ከቫቲካን ኤምባሲ በላይ ደግሞ እንዲሁ የሸጥነው አፓርትመንት ነበረ። ከዚህ ቀደም እሱ ሲሸጥ የነበረበት ዋጋ ገና ግራውንድ ላይ ወይም አንደኛ ፎቅ አካባቢ ላይ ያለ ነው ለሽያጭ አወጣ ነው የነበረው። አሁን ላይ 19 ስላብ ተሞልቶለታል እሱኛው። እርግጥ ነው ደንበኞች እዛ ላይ ብዙ ጥያቄዎች ሲጠይቁ ነበረ። እዛ ላይ ቤት ስጡን፣ ምን አይነት አማራጭ አላችሁ ይሉ ነበረ። በተለይ እዛ ለሚፈልጉ የነበሩ ደንበኞች አሁን ላይ ቴምር ሪል ስቴት በ3 ዓመት ውስጥ የሚረከብ ይህም ማለት በ36 ወራት ውስጥ የሚረከብ ሳይትን እዛው ከቫቲካን ኤምባሲ አቅራቢያ ይዞላችሁ መጥቷል ማለት ነው። ታዲያ እነዚህ ነገር ሁሉ ነግረኸኝ መቼስ ከሳር ቤት ውጭም ሌላ ሳይት ሊኖራችሁ ይገባል ብዬ አምናለሁ። እና የት ቦታ አላችሁ እናንተ? እውነት ነው የመጣሽበት ሰዓት እጅግ ጥሩ ነው ምለው ለምን መሰለሽ፣ አሁን ላይ በመሀል ከተማ ላይ የሚገኙ በተለይ ደግሞ በቃ መሀል ከተማ የሆኑ ዳርዳር ላይ ያልወጡ ቦታዎችን ያወጣንበት ጊዜ ላይ ነው የመጣሽው። አንደኛው ያው በጣም ምርጥ በጣም ጥሩ የሆነ ቦታ ሳር ቤትን እንዲሁ በዳበሳ አይተነዋል። ለበለጠ መረጃ ግን እንደው ደንበኞች የሚፈልጉ ከሆነ ታች በምናስቀምጥላቸው የዋትሳፕ ቁጥር ወይም የዳይሬክት ኮል ቁጥር ብቻ በመደወል በዛ ቴምር ሪል ስቴትን ኮንታክት ማድረግ ይችላሉ። መረጃውን በደንብ አብራርተን ሳር ቤት ላይ ያለውን ልንጠቅስላቸው እንችላለን። ግን ይህ ብቻ አይደለም። ለምሳሌ አሁን ላይ ከ4 ኪሎ እና ከካሳንቺስ አዋሳኝ ከተማ የሆነችው ወይም አዋሳኝ ሲቲ የሆነችው አዋሬ ላይ አዲስ ሳይትን ይዘን እንዲሁ በተጨማሪ ብቅ ብለንላቸዋል ማለት ነው ለደንበኞች። ይህ ቦታ በጣም ጥሩ የሚያደርገው ነገሮች አሉት። የመጀመሪያው መገኛው ነው፣ መሀል ከተማ ነው። ፓርላማ የሚገኘው እዛ አካባቢ ላይ ነው። ያ ደግሞ የሴኪሪቲ ኢሹ የሌለበት በጣም ሴኪር የሆነ ቦታ ነው። በተለይ ደግሞ በኮሪደር ፕሮጀክቱ ካሳንቺስ ምን ያህል ውብ እንደሆነች እንዳማረች አይተናል። 4 ኪሎ ደግሞ ምን ያህል ፖፑሌሽን እንዳለ እናውቃለን። ስለዚህ ሊያከራዩት ቢፈልጉ በጣም ተከራይ የማይጠፋበት፣ ለመኖር ቢፈልጉ ደግሞ ብዙ የሚታይ የሚጎበኝ ሪቨር ፕሮጀክቶች ያለበት ቦታ ላይ ነው። የሃይማኖት ተቋማት ብንል ስላሴ ቤተክርስቲያን፣ ሌሎችን እምነቶች እንዲሁ የሚገኙበት ቦታዎች ላይ በጣም ወሳኝ ቦታ ነው ማለት ነው። በዚህ አዋሪ ላይ በተለይ ሳር ቤት ላይ 2 ቤድሩም ብሎ ስለሚጀምር 1 ቤድሩምም ለሚፈልጉ 3 ቤድሩምም ለሚፈልጉ እንዲሁ አማራጭ ይዘን መጥተናል። እዚህኛውም ላይ ልክ እንደ ሳር ቤት ሁሉ ቅናሽ አድርገናል። በ5.7 ሚሊዮን ብር ከሳር ቤት በተጨማሪ አዋሪ 4 ኪሎ እና ካሳንቺስ አዋሳኝ ቦታ ላይ እየሸጥ እንገኛለን ማለት ነው። ዩናይትድ ኔሽን ቦታው መገኛው ካሳንቺስ ላይ እንደሆነ እናውቃለን። ስለዚህ ስቲል ካሳንቺስ
ከሳር ቤት ባልተናነሰ በኩል የውጭ ዜጎች የሚኖሩባት ቦታ ነች። ስለዚህ ተመራጭ ያደርጋታል ማለት ነው። ስለዚህ በጣም ጥሩ ነገር ነው እየነገርከኝ ያለኸው። እዛ ላይ እንግዲህ ባለ 1 መኝታ 80 ካሬ፣ ባለ 3 መኝታ ደግሞ 107 ካሬ አለ። 107 ካሬው በአንድ የሚከፍሉ ከሆነ በ7 ሚሊዮን 400 ሺህ ነው እየሸጠን ያለ ነው። በአንዴ መክፈል የማይችሉ ደንበኞች ከሆነ 20 በመቶ ብቻ ቅድመ ክፍያ ከፍለው የ12 ሚሊዮኑን መጠቀም ይችላሉ ማለት ነው። እንደ ምርጫቸው ልክ ሳር ቤት ላይ ያወራ ነው ሁሉ ለአዋሪ ሳይታችንም እንዲሁ የሚሰራ ይሆናል። በጣም የሚገርምሽ ነገር የዚህ አዋሪ ሳይትን ስናስብ በጣም አስቸጋሪ የነበረው ነገር የካሳንቺስ የኮሪደር ፕሮጀክት ነበር። ነገር ግን ቴምር ሪል ስቴት ቦታዎች የሚይዘው ከመሬት ባንክ በሆኑ ምንም አይነት የኮሪደር ችግር የሌለባቸው ቦታዎች መሆናቸውን ማረጋገጫችን እሱ ነው ማለት ነው። በጣም ጥሩ ጥሩ ነገሮችን ነው እየነገርከኝ ያለኸው። በጣም የተለያዩ ጥቅምና ጥቅሞችን የሚገኝበት ፕሮፐርቲ እንደሆነ ነው እየነገርከኝ ያለኸው። ታዲያ በተጨማሪ በተለያዩ ሶሻል ሚዲያ እያዩም ላሉ ሰዎች ስላሉ ከዚህ ሀገር ውጭ ያሉት ሰዎች ስላሉ እናንተ ጋር እንዴት ነው ኮሚኒኬት ማድረግ የሚችሉት? እንዴት ነው መግዛት የሚችሉት? እውነት ነው። እኛ ለሁሉም መንገዶች የፈጠርናቸው ዘዴዎች አሉ። ለመጀመሪያ ምንድነው በሀገር ውስጥ የሚገኙ ደንበኞች ከሆነ በግንባር በመምጣት ቢሮአችንንም ሳይቱንም አይተው መግዛት የሚችሉበት አማራጭ አቅርበናል። ከዛ ባሻገር ግን ከሀገር ውጭ ያሉ ወኪል ያላቸው ከሆነ እኛን ታች በምናስቀምጥላቸው ስልክ ቁጥር ዳይሬክት ኮልም በዋትሳፕም በመደወል ማግኘት ይችላሉ። አሊያም ግን ወኪል ከሌላቸው ምን ማድረግ ይችላሉ? ወኪል ካላቸው በወኪላቸው ውላቸውን መፈራረም ይችላሉ። ወኪል የሌላቸው ግን ከሆነ ወዳሉበት ቦታ በመረጡት የክፍያ ዘዴ ገንዘባቸውን ከከፈሉ በኋላ ውሉን ወዳሉበት ስቴት እንልከዋለን ማለት ነው። ስለዚህ እዛው ተዋውለው ፈርመው የሚልኩልን ስርዓትን እንዲሁ አዘጋጅተናል። መልሰን ደግሞ እኛ በዲኤችኤል የምንልክላቸው ፕሮሰስ አለ ማለት ነው። ስለዚህ የነበረን ቆይታ ይሄን ይመስል ነበር። ያው እንደተባለውም በ5.7 ሚሊዮን ብር ሙሉ ክፍያ ወደሚከፈልበት ድርጅት ጎራ ብለን አንዳንድ መረጃዎችን ይዘናል። እሱም እውነት ሆኖ አግኝተነዋል። ስለዚህ እናንተ ደግሞ የምትፈልጉት ተጨማሪ ኢንፎርሜሽን ካለ ከስር በምናስቀምጥላችሁ ስልክ ቁጥር በመደወል እና ቴሌግራም እንዲሁም የዋትሳፕ ላይ ኮንታክት በማድረግ መነጋገር ትችላላችሁ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።